ረዳኛል። አንተ ቆም ብለህ ራስን አይተህ እንግዲህ እኔ በግልጽ አሁን እየጠየኩ ነው። ሄርሜላ ጋር መሆን ትፈልጋለህ ወይስ ከሩታ ጋር መሆን የምትፈልገው ወይስ እነ ጋሽዬ ጋር ትሄዳለህ? ምርጫህን ንገረኝ። እየተዝናናን ነበር እኮ ገባኝ። እየተዝናናህ መሆኑን እኮ ነው ያወቅኩኝ። አሁን ሁለቱ ይቅሩብህ ወይ ከሄርሜላ ጋር መሆን ትፈልጋለህ? የአብርሃም ብልጠት እኔ አልታመምም እንድል የሚያደርገኝ ከሩታ ጋር ሲሆን ከሩታ ጋር ነው መሆን የምፈልገው ብሎ ቀለበት አውጥቶ እስከመጣል ብዙ ነገር ምን አላደረገ። አልፈልግም እዚህ ጋር ያንቺን ዕቃ ምናምን ነገር ከሷ ሁሉ ይርቃል ምናምን ነገር በል ያልተባለውን ራሱ ብዙ ነገር ሲያደርግ ነበር ሄርሜላ ላይ። ከዛ አሁን ደግሞ ሲጠየቅ ከዚህ በፊት እኮ ጠይቀው ከሩታ ጋር ነው መሆን የምፈልገው ምናምን ስትል ነበር። አሁን ግን ስትጠየቅ ምንድን ነው አይ እዛ እኮ እየተዝናናን ነበር ምናምን። ይሄ እኮ አንደበቱን ያልፈታ የሚናገረውን ቃላቶች የማያውቅ ሕፃን ልጅ ቀጥሎ ምን ማለት እንዳለበት የማያውቅ ሕፃን ልጅ ነው እንደዚህ አይነት መልስ የሚመልሰው። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። እዚህ ቤት የምትመጡ ሰዎች መስማት የምትችሉት ዝሙትን ማንደግፍ፣ ግልሙትናን ማንደግፍ፣ የሰው ትዳር እንዲፈርስ ማንደግፍ ሰዎች ስብስብ ነው። ከዛ ውጭ አለመምጣት ትችላላችሁ በነገራችን ላይ በቃ። ምክንያቱም እናንተ የምትከተሉት አምላክ ስለሌላችሁ ማንም ወንድ የፈለጋትን ሴት እያስረገዘ ጥሎ እየሄደ የፈለጋትን ሴት እንዲያገባ ስለምትደግፉ እናንተ የኛ ህብረት ውስጥ የላችሁ። ምንም ልረዳችሁ አልችልም። በቃ እና ሄዱና ፎቶ ዘግዝቁ። እንግዲህ ምንም እንግዲህ ከዛ ውጭ አቅም ስለሌላችሁ ከዛ ውጭ ምንም ማድረግ ስለማትችሉ ለማንኛውም እናንተንም ክፉ አይንካችሁ። ደግሞ እሷ ጋር እንዲሆን የፈለኩበት ዋናው እንትን እስካሁን ድረስ እሷ ጋር ነበር፣ ግን ከኔ ጋርም ነበር። አንቺ ጋር አልነበረም። ኧረ በህግ አምላክ አንቺ ጋር አልነበረም። ከኔ ጋርም ይኸውልሽ እኔ በምፈልገው እኔ እስኪ እናንተን አንድ ጥያቄ ልጠይቃችሁ። ቪዲዮን በደንብ ነው አይደል የምታዩት? በደንብ የምታዩት ከሆነ በደንብ ትሰማላችሁ ብዬ ስለማስብ አንድ ጥያቄ ልጠይቃችሁ። ማለት አሁን መታመሙ ቀረ ተረሳ ማለት ነው? ማለት መታከሙ አስቸኳይ የነበረው እንደዛ ሲያሳስባቸው ሲያስጨንቃቸው ብዙን ሲባባሉ ማለት የአብርሃም መታመም ሩታን መተተኛ ነች እስከ ማስባል ደርሷል አይደለ? የአብርሃም መታመም ብዙ ጸብ ፈጥሯል፣ ብዙ ነገር ተብሏል አይደለ? ስለዚህ እነዚህ ሰዎች ስሟን ማጥፋት ነው የሚፈልጉት? እርግጠኛ ያልሆኑበትን ነገር እሷ ላይ ማላከክና ማውራት ነው የሚፈልጉት ወይስ እሱን ማሳከም ነው የሚፈልጉት? ይሄን ለምን እንደ ባለ አእምሮ የምታስቡ ከሆነ ጭንቅላታችሁ የሚሰራ ከሆነ ለምን ይሄንን አትጠይቁም? ይሄንን ለምን አትጠይቁም? እንዴት ነው አንድን ሰው ለማሳከም ይሄ ሁሉ ሰው የሚጣለው? እንዴት ነው በአንድ ሰው መታመም እነዚህ ሰዎች ሁሉ አንድ ሰውን ጠምደው እንዲይዙ ያደረጋቸው? ማሳከም ነው የሚበልጠው ወይስ እኔ እንጃ። እንዴ አብርሃማውን ለምሳሌ ከሰው ጋር ተደባድቦ ተፈንክቶ የሆነ ነገር ሆኖ ተጎድቶ ምናምን ቢሆን ሰውየውን ለመያዝ ነው የሚሮጡት ወይስ የተፈነከተውን ሰው ለማሳከም ነው? ከዛ በኋላ ነው አይደል ነገሩን ወደ ህግ ወስደው በህግ ማድረግ ያለባቸውን ነገር የሚያደርጉት። ስለዚህ መጀመሪያ ታሟል የተባለው ሰው ህመምተኛው ወንድማችሁ ነው መቅደም ያለበት። እነዚህን ሴቶች መርሳት ነው ያለባችሁ። ጉዳያችሁ እኮ ማድረግ የለባችሁም። ጉዳያችሁ መሆን ያለበት ወንድማችሁ ነው። በቃ ከሴቶቹ ጋር ያለውን ጉዳይ እሱ ይጨርስ እዛው። እሱ ከፈለገ ጋር መሆን ይችላል። እናንተ ግን የምትፈልጉት ከሩታም እሱን ነጥላችሁ ሄርሜላ ጋር አድርጋችሁት ምናምን ነገር ከሄርሜላ ጋር ሆኖ ብቻ እስኪ ጤናው ሊመለስም ይችላል ካልሆነ እናሳክመዋለን አይነት ነገር። ከሩታ ጋር ሲሆን ግን የልጁ ጤንነት አያሳስብሽም? ምንድነው ሐሳብሽ? ምንድነው ችግርሽ? እስከ መቼ እንደዛ እስከ መቼ ነው የሚታከመው? እንደዚህ አሁንም 1 ወር 2 ወር እያለ ሊቀጥል እሱን የሚገለው የሚያሳብደው ሊጎዳው የሚችል የሆነ ነገር ሊያደርገው የሚችል በሽታ አይደለም የያዘው ወይም የታመመው። ነገሩ ምን ይኸው ጭራሽ እያማረበት ፀጉሩን ሁሉ ፈርዞ ጉንጮ የባሰ ሞላ ሞላ ብሎ ነው የመጣው። ምን አይነት ህመም እንደታመመ እኮ ነው እኛ ግራ ይገባል። ሴት እንዲቀያየር የሚያደርግ ህመም እኔ ካለ ንገሩኝ፣ እኔ አላቅም። ስሚኝ ከእሷ ጋር እንዲሆን እኔ ከሁለታችሁ ጋር ይኸው ቀንድ የለባችሁም፣ አስወጉኝም። ከሁለታችሁም ጋር ይሁን እኔ ምንም አይመለከተኝም። ምርጫው ጤናው ነው የሚያሳስበኝ ብዬሻለሁ ከዚህ በፊት። አንቺ ደግሞ አንቺ ጋር ሲሆን እኔ ጤናው የሚያሳስብሽ ከሆነ እዚህ መተሽ ከሷ ጋር መጣላት ውስጥ ለምን አስገባሽ ታዲያ? ይሄው ሄዳ አረ ከሩታ ተለያየ አይደል? 5 ቀን ነው ሳምንት ሊሆነው ነው አይደል? ስለዚህ ነጥላ ወስዳ ታዲያ ወስደሽው ያው እንግዲህ እሱ የሚያስጨንቃት ሄርሜላም አለች አይደል? አብራችሁ ወስዳችሁ ወደ መፍትሄ ሊያገኝ ወደሚችልበት ቦታ ለምን አልወሰዳችሁትም? ሳታሳክሙት 5 ቀን በኋላ ነው ከ3 ቀን በኋላ እንደገና መልሳሽ አምጥተሽ ፍቃድን የፈለጋችሁት ከማን ነው? ፍቃድ እንዲሰጣችሁ የፈለጋችሁት አሁን እንደዛ ነው የሚመስለው። ፍቃድ ካልተሰጣችሁ እሱን ማሳከም ምናምን እንደማትችሉ። ይሄን ስላችሁ እኔ ታሟል እያልኩኝ አይደለም፣ ግን ታሟል ከተባለ ደግሞ እሺ ሂድና አሳክሙት። እኛም ተሳስተን ከሆነ እኛም መታረም አለብን።
በቃ እኔም ተሳስቼ ከሆነ ዝም ብዬ ከሆነ አልታመመም ያልኩት መታረም አለብኝ። ይቅርታም እንኳን መጠየቅ ካለብኝ ይቅርታ ጠይቃለሁ። ተሳስቻለሁኝ በቃ ታሟል ያልኩት አልታመመም ያልኩት ተሳስቼ ነው ብዬ ይቅርታ ጠይቃለሁ። ከኛ ጋር እንዲገናኝ አትፈቅጂም፣ ማንንም እንዲያገኝ አትፈቅጂም። አንቺና ኤፍሬም ብቻ የያዛችሁት ቀን ሙሉ እኮ ከእሷ ጋር ሳይሆን እኮ ከሄርሜላ ጋር ሆነ እንዴ። እርሺው ምንድነው አሁን ወደኋላ ሄደሽ ምናምን የምትይው ከልክላኛለች ምናምን። ይሄው 3 ነው 4 ቀን 5 ቀን ሙሉ ሄርሜላ ጋር ሆነ እኮ። የዛኔ አልቻላችሁም? ተከለከላችሁ? እንደዛ በእጃችሁም ገብቶ እንደገና መታችሁ ሩታን መውቀስ አልገባኝም። እኔ ይዛችሁት እንድታመጡት ነው የምትፈልጊው። ገባሽ አይደል? እሷ ጋር ደግሞ ሲሆን እኔ እንዳገኝ ትፈልጋለች። ጤናው ለመመለስ ነው አሁን ያለበት ሁኔታ። አንቺ እዚህ ጋር አሁንም ሩታ ከሄርሜላ ከሩታ እንደተሻለች። ስለዚህ አንቺ እዚህ ጋር መናገር የፈለግሽው ወይም እዚህ ጋር የተገናኛችሁት ለመፍትሄ ሳይሆን ሄርሜላ ከሩታ እንደምትሻል ያ በተዘዋዋሪ ለአብርሃም እሷ ትሻላለች ብትይኮ ይቀላል። ለእኛም ጭንቀት ይቀልልናል። እኛም ሀሳብ አይገባንም። ሄርሜላ ጋር ሲሆን ብለሽ ቀጥታ መናገር እኮ ትችላለሽ። ዳዊትን አንቺ ልከሽው እንደመጣ እኮ ያስታውቃል። ይኸው ንግግራችሁ ዞሮ ዞሮ አንድ አይነት ሆነ። የሚሻል ቦታ እንዳለ ለመናገር ከሆነ የመጣሽው ሀሳብሽ ሌላ ነው፣ ንግግርሽ አሁን እንደዛ ነዋ። እሷ አብርሃምን እንድታይ ትፈቅድልሻለች። አብርሃምን መታችሁ አብራችሁ እንድታሳክሙ አብርሃምን ምናምን ነገር ለምን አስፈለጋውን እዚህ ጋር መተሽ ሄርሜላ ምናምን በቃ ላንቺ ከሩታ ሄርሜላ እንደተሻለች ለመናገር ለምን ፈለግሽ? የሩታን ሞቲቭ ወይም የሩታን ሐሳብ ለምን እንደዛ ያለቻችሁ እንደሆነ መረዳት ስላልፈለጋችሁ ነው። ማን ነው ተሰድቦ፣ ማን ነው ተንቋሾ፣ ማን ነው መተተኛ ተብሎ ለእናንተ መልካም እንዲሆንላችሁ የፈለጋችሁት? የሰውን ስም እያጠፋችሁ ወንድማችሁን ማዳን እንደምትፈልጉ አክት እያደረጋችሁ ከዛም በተዘዋዋሪ እንደገና ሩታ ለእናንተ መልካም ሴት እንድትሆንላችሁ፣ ጥሩ ሴት እንድትሆንላችሁ እናንተ እንደፈለጋችሁ እየሰደባችሁ እያንቋሸሻችሁ፣ ግን እሷ ምንም መናገር ምንም ማለት ምንም የማድረግ መብት እንደሌላት አድርጋችሁ ለምንድን ነው የምታወሩት? በአንዴ ድኖ ነው ብዬ አላስበው። አሁን ባየሁት መሰረት ማለት ነው። አይደለም ቡዜ፣ ሌላ ነገር እንዲመስል አታድርጉት ነገሩን። ነገር ግን ይኸውልሽ አንድ ነገር ልንገርሽ ቡዜ፣ እሷን እያመጣችሁ እሷን እየጎተታችሁ ምናምን ስለሆነ ነው እንጂ በዛ ሰዓት እናንተ እንድታገኙት ያልፈለግነው። እሷ ከሌለችበት ውጭ እኮ መጣችሁ ነበር አይደል? በሌለችበት እኮ ከለከልሽን። ለምን እሷን ታውቁ? ሰው እመጣለሁ፣ ነገ እመጣለሁ። ኖ እንዳትመጪ፣ በቃ ጤንነቱን እኛ እንወስናለን፣ ከኛ ጋር ይሆናል እኮ ማለት እቺ ነበረ። ገና ከመምጣቱ እሷን ጎተታችሁ እያመጣችሁ እንዴት ነው ለዚህ ነው ችግር? ይሄ ነው ያለቻችሁ ነው። ለምን ታመጣቷላችሁ? እውነቷን ነው። ትዳሯን ያፈረሰችባት ሴት እንዴት ነው ትዳሯን ያፈረሰችባት ሴት እሷ ባለ ትዳር እንድትሆን ወይም ደግሞ የልጇን አባት ልጇ ያለ አባት እንዲያደግ የምትፈልግን ሴት አምጥታችሁ እንዴት ነው ሰላም እንዲፈጠር ሩታም በእናንተ ሐሳብ እንድትስማማ የፈለጋችሁት? ለዛ ነው እኔም አልስማማም ያልኩት። የእናንተ የወንድማችሁ ጤንነት የሚያሳስባችሁ ከሆነ ወሽማውን እየጎተታችሁ መምጣት አይጠበቅባችሁ። ለምን እንዴ ምን እያልከ ነበር? ከኛ ጋር ባለው ጊዜ ሩታ ስነ ስርዓትሽን ያዢ። አንቺ ልጅ ማን ጋር ስነ ስርዓትሽን ያዢ። ለዚህ ጭቅሽ ምላሷን ተያዝልኝ። አለበለዚያ ሌላ ነገር ትሆንልሽ። አሁን ይሄን የታመመው አሁን እናንተ ራሱ ማለት የታመመው ሄርሜላን እንዲጠላ የሚያረግ ከሆነ እንግዲህ እዛ ጋር የሚሰሩት የሆነ ድራማ የሚሰሩ አሉ አይደለ? ድግምቱን የሰራውን ሰውዬ ጠንቋዩን አገኘ ነው። ከዛ ፎቶ ተቀብሯል። ከዛ ፎቶን አናቃጥልም፣ ፎቶ የተገኘው ከነ ልውሌ ነው ምናምን። ያ ተራ ነገር ነው። በነገራችን ላይ እኛ እዚህ ጋር ማውራት ያለብን ለሰው ለሚያየን ሰው የሚጠቅም ነገር መሆን ያለበትንና መሆን ያሌለበትን ነው። የእነሱም እንኳን ውሸት ይሁን አይመለከተንም። ግን ለሰው ትዳር ወይም ሪሌሽን የሚባልን ነገር ብቻ በአጠቃላይ እውነት የሆነን ነገር ህዝቡ እንዲያውቅ ማድረግ ነው እንጂ ያለብን የተወሳሰበ ነገር አድርገ ነው ትክክል እንደሆነ አይነት ነገር እንዴ እዛ በተከታታይ ቪዲዮ ጠንቋዩን አገኘነው ምናምን። እንዴ ጠንቋዩን ብታገኘው የተቀበረን ፎቶ ብታገኝ ምንም ብትል እኮ ይሄ ሰው እኮ የሰይጣን የሆነ ነገር ተዋርሶታል ማለት እኮ ነው። ስለዚህ ይሄ ሰው ቸርች ነው እኮ መውሰድ ያለባችሁ እንጂ ጠንቋይ ማሳረጥ፣ ጠንቋይ መያዝ ወንጀለኛ ነው። ለህግ ማቅረብ ነው እኮ በቃ። ያሰራበትን ሰው አገኘው የሚል ከሆነ ያ ልጅ ወስዶ ለህግ ማቅረብ ነው እኮ በቃ። ምንም ይሄን ያህል ፕሮሰስ የሚያስፈልገው ነገር አይደለም። ወንጀል እስከሆነ ድረስ አንድ ሰው ታሟል መረጃ አለን ካላችሁ፣ ይሄው የቀበረው ይሄው የልጁን መተት የተሰራበት ፎቶ አግኝተናል ካላችሁ ቀላል ነው፣ ለህግ ማቅረብ እኮ ነው። እኔ እኮ ምን አይነት መተት ነው የተሰራበት እኮ ነው። ይሄው ሄርሜላን እንዲጠላ አድርገውት ነው አላችሁ። ከዛ ደግሞ አሁን እንደገና ሄርሜላን እንደሚፈልግ ከሄርሜላ ጋር መሄድ እንደሚፈልግ አክት ያደርጋል። የትኛው ነው ትክክል? ምንድነው ልጅ የሆነው? እውነት ጤንነቱን የምታስቡ ከሆነ ለብቻችሁ ይህንን ነገር ማድረግ ትችላላችሁ። እሷ ጋር ምንም አይሰራም። የሆነ ሌላ ነገር እንዲሆን ነገራችን ላይ እነሱ ተረድተውታል። ሩታን እያናደዳት ወይም ብቻ እንድትበሳጭ እያደረጋት ያለው ነገር ሄርሜላ ማምጣታቸው እንደሆነ ስለገባቸው እነሱም ይመስለኛል እሷን ማናደድ ይፈልጋሉ። ካልሆነ በስተቀር ከአንድም 2-3 ለሰው ልጅ አይነገረውም ሕፃን ልጅ ካልሆነ በስተቀር። ትላልቅ ሰዎች ናቸው አይደለ? ምን እየደበራት እንደሆነ ወይም እነሱ ምን እያደረጉ እያስቀየሟት እንደሆነ እየነገረቻቸው
ደጋግሞ ያንን ጥፋት የሚያጠፉ ከሆነ እነሱ የሚፈልጉት እሷ ተበሳሽታ እነሱ የሚፈልጉት ሩታ ተበሳሽታ የሆነ ነገር እንድታደርግ ከዛ ይሄው ያልነው አልቀረም ይሄው ምንላት እቺ ናት ምናምን የሚል ነገር ለማውራት ካልሆነ በስተቀር እኔ እንጃ ሁለቱንም ሴቶች ረስታችሁ ወንድማችሁ ላይ ፎከስ አድርጋችሁ እኮ በቃ ሄዳችሁ ማሳከም ማስታመም ምንም ማድረግ የፈለጋችሁትን ማድረግ ትችሉ ነበር ግን እናንተ እሷን መረዳት እሷን መስማት አትፈልጉ ያስጨንቁት በቃ ለቀቂው ልጁ ና ወደኔ ና ወደኔ ልቀቃት አስጨንቁሽ ና እኔ ጋር ና ተረጋጉና በቃ አብርሽ ና ታውቃለህ ወይንስ ሲጀመር ልጁን ልቀቁ እስኪ ሄርሜን ልቀቂው አይ እዚህ ጋር እናንተ ራሱ ምንድነው የሚያስደስታችሁ ትላልቅ ሰዎች አይደላችሁ እንደዛ አይነት ጨዋታ ሄርሜላም ሩታም ብትሆኚ ምንድነው አሁን ይሄ ምንድነው አሁን ማለት ምን አይነት ሴትነት ነው ግዴታ አይደለም እኮ ሩታም ስላገባሽው ከሱ ጋር እንደዚህ የምትጃጃይበት ምክንያት የለም እሱ አንደኛውን መጃጃሉን ከመረጠ አውቆ አንዴ እንደታመመ አንዴ አንቺን እንደሚፈልግ እሷን እንደማይፈልግ አክት ያደርጋል ተመልሶ ደግሞ እንደገና አንቺ ምትዩንም ይሰማል ከተባለ እነሱ የሚሉትን ነው የሚያደርገው ከተባለ እዚህ ጋርም ሄርሜላ ምትሎን የሚሰማና ሄርሜላ ምትሎን የሚያደርገው ከሆነ ይሄ ልጅን ማን ነው እንዲሆን ያደረገው ታዲያ ምንድነው እንደዚህ እንዲሆን ያደረገው ይሄንን ለምን አትጠይቁም እናንተ ምንድነው አሁን እናንተ እሱን መፈለጋችሁ ለኛ ምንድነው እሺ ምን እንበልሽ አሁን ፍቅር እንበለው ግራ ገባን እኮ ምክንያቱም ፍቅር እንዲህ አይደለማ እንዴ መቀናናት እንበለው አይ ዶንት ኖ ምን እንደሆነ ምንም ሊገባን አልቻለም የሄርሜላም እኔ ጌታን ነው የምላችሁ የሩታም ጉዳይ ምንም መተው እኮ ነው ሩታ ምንም እኮ አንቺ እኮ አዲስ አይደለም መጀመሪያም እኮ ተታተታችሁ እኮ እስከ ፍቺ ደርሳችኋል አይደለ ስለዚህ አሁንም ፈልጎ ከመጣ ትዳር ክቡር ነው ከሚስቴ ጋር የመሰረትኩትን ትዳር ደግሜ አድሼ መኖር እፈልጋለሁ እየኖርኩበት ያለው ህይወት ትክክል አይደለም ይሄ ለኔም ለእግዚአብሔርንም የሚያስደስት ህይወት አይደለም በቃ አንዴ ተሳስቻለሁ ድቅ ያለው ብሎ ወደ ሚስቱ ከተመለሰ እኮ ሰየው ነው አይ አልፈልግም የግልሙትና የዝሙት ህይወት ነው የሚመቸኝ ካለ ልቀቂው አንቺ ራስሽ ላይ ፎከስ አድርጊ አንቺ ስንት ነገር ይጠበቅብሻል እዚህ መጃጃሉት መግባቱ ራሱ ምንም አይሰራልሽም በቃ ውሰዱት ብለሽ ለምን አትጂም እነሱ አንቺ መወሰን ስለማትቺ አንቺ አሁን ከጀመርሽው ነገር ውስጥ መውጣት እንደማትቺ ስላወቁ የሚፈልጉትን ነገር ነው ያደረጉ ያሉት በቃ እንዲሰለችሽ በጣም ልብሽ እንዲሰበርና በቃ ኡፍ ብለሽ ተተሹ እንድትሄጂ እንድታለቅሽ የሆነ እንድትጎጂ አድርገው ነው አንቺን ከዚህ ነገር ውስጥ ማራቅ የፈለጉት ይሄንን ደግሞ አንቺ መባነን አለብሽ ስሙት ሰላም ረፍታሪስ ነበር ምን አይነት ጥያቄ እንደሚጠይቀው የትኛው ነው ደስ ያለ በየተዝናናን ነበር እኮ መዝናናቱ አሪፍ ነው ተመችቷል ዴቪል እኛም እኮ እንዝናናው ነበር አይደል እንዴ ምን አይነት የተረገመ ጥያቄ ነው የምትጠይቀው ግን እንዴት ነው ወንድምን እንደዚህ የረከሰ ወሬ ወይም የረከሰ ጥያቄ የምትጠይቀው ሲሪየስ የምሬን ነው የምላችሁ ይሄንን ስናገር ከደበራችሁ ምንም ልረዳችሁ አልችልም እኔ እንዴት ነው ወንድሜን የት ነው የተመቸ እሷ ጋር ነው ምን አይነት ጥያቄ ነው የምትጠይቀው የታመመ ሰው ነው ራሱን አያውቅም ፈዟል ደንዝዟል እያልክ ህክምና ነው የሚያስፈልገው እያላችሁ እንደገና እዚህ ጋር መታችሁ ሴት ታስመርጡታላችሁ መዝናናት ከሆነ እኮ ሰላምን ከሆነ ከሩታ ጋር ሆኖ እኮ ሰላም ነበር ልጅ እኮ ይስቅ ይጫወት ነበር አይደለ እናንተ እየተከታተላችሁ ዳኒን እየላካችሁ ችግር እየፈጠራችሁ እየበጠበጣችሁ እንጂ እኮ ይሄኛ አሁን የሚለውን እሱ እየተዝናናን ነበር የሚለውን እኮ ከሩታም ጋር ሲያደርገው ነበር ሲጀምር ይሄን አንድ ህፃን ልጅ ነው የምትጠይቀው ከእህት ጋር ወይስ ከወንድም ጋር መጫወት ደስ ይላል ብለህ ልትጠይቀው የምትችለው የህፃን ጥያቄ እንጂ አንድን አግብቶ የወለደን ይሄም ያክል ሰውዬ እንደዚህ አይነት የህፃን ጥያቄ የምትጠይቅበት አረፈሩ ደና ነው እያልሽ ነበር መጀመሪያ እኮ እንወጣለን ይኸው እነሱ እያስጨነቁ እኮ ነው ለዛ ነው ይኸውልህ የሱ ፍላጎት ከሀገር መውጣት ነው እሱ ያለችውን ነገር ነው የሚለው እንደዛ ነው ሐሳቡ ምንድነው ያስነካቸው አሁን እሷስ አንቺ ለሷ ለምን አትጠይቋትም ይሄን ነገር ለምን ለኔም ብቻ ጠይቁኛላችሁ እንደዚህ ማለት ነው የምንፈልገው አንቺ ጀመርሽ ነው በነገራችን ላይ እነሱ ወንድማቸው ከሩታ ጋር እንዲሆን አይፈልጉም መሰለኝ ከሩታ ጋር እንዲለያይ ስለሚፈልጉ ከሩታ ጋር ከሄርሜላ ጋር መሆኑን ይፈልጉታል ምክንያቱም እነሱ በእውነትም ከሩታ ጋር መሆን የሚፈልግ ከሩታ ጋር እንዲሆን የሚፈልግ ቢሆኑና ታሞ ወደ ትዳሩ ታሟል ያሉት ወንድማቸው ደና ሆኖ ወደ ሚስቱ እንዲመለስ ወደ ልጁ እንዲመለስ የሚፈልጉ ቢሆን ኖሮ አንደኛ የሩታን ስም አያጠፉም ምክንያቱም ነገ ወንድማቸው ወደ ትዳሩ እንዲመለስ ይፈልጋሉ እርግጠኛ ያልሆኑበትን ነገር የልጁ እናት ላይ ወይም የልጁ እናት ላይ አያወሩም ይሄን ጥያቄ መጠየቅ የልጁ እናት ላይ አያወሩም ምክንያቱስ ነገ አብሮ እንዲሆኑ ይፈልጋሉ እነሱ ትዳር እንዲታደስ ወደ ትዳሩ እንዲመለስ ወንድማቸው የሚፈልጉ ቢሆን ይሄን ነበር የሚያደርጉት ስለማይፈልጉ እነሱ ሁለቱን አለያይተን እናስቀራለን የሚል ነገር ስለያዙ ሁለቱ አንድ ላይ እንዲሆን ስለማይፈልጉ ይሆናል ሁለቱ አንድ ላይ እንዲሆን ካልፈለጉ በስተቀር እኔ እንጃ
እንዴት ነው እርግጠኛ ያልሆኑበትን ነገር እሷ ናት እንዲያረገች፣ እሷ ናት ያሳመመች፣ እሷ ናት ልታሳብድ ነው፣ እሷ መተት አርጋብ ነው ብለው አይዶን ነው አላቅም። እንዲጠላት ነው የፈለጋችሁት? እሷ በጣም ክፉ እንደሆነች ነው ማወቅ የፈለጋችሁት? እያንዳንዱን እነዚህን እርግጠኛ ወይም መረጃም ማስረጃም የሌለው ወሬ ስታወሩ ልጁን እንዴት አላሰባችሁ? መሀላቸው ሁለቱ መካከል ልጅ እንዳፈሩ እንኳን አንድ ደቂቃ እንኳን ቆም ብላችሁ ማሰባችሁ ነው? ለምትናገሩት ነገር አትጠነቀቁም? ነገ አክስቴ ነገ አያቴ ምናምን አጎቴ ምናምን ብሎ ልጁን እንዲመጣ አትፈልጉም? የወለደውንም ልጅ ነው ማየት የማትፈልጉት? አይ ዶንት ኖ ምን እንደሆነ ሐሳባችሁ አልገባኝም። እኔ ሄርሜላንም መጠየቅ አለባችሁ ወይም መጠርጠር ካለባችሁ ሄርሜላንም መጠርጠር አለባችሁ። ሄርሜላ መታ ነው ልጁ ከትዳሩ ያስጠላው። ሄርሜላ መታ ነው ወደ ፍቺ የሚያደርስ ነገር ውስጥ እስከ መግባት ከሄርሜላ ጋር የማይሆን ንክኪ የጀመረው። እናንተ ወንድማችሁ ሚስቱን የሚያከብር ትዳሩን የሚያከብር እግዚአብሔርን የሚፈራ ነው ብላችሁ የምታስቡ ከሆነ እግዚአብሔርን የሚፈራ ሰው ነው ሚስቱን የሚያስለቅሰው? ሚስቱ እርጉዝ ሆና ጥሏት የሚሄደው? አይዶን ነው አልገባኝም። ሚስቱን በሌላ ሴት የሚቀይር እግዚአብሔርን የሚፈራ ሰው ነው? እስኪ ይሄንን መልሱልኝ። እሷ እኮ ፍታኝ ብለዋለች እና እንዴት አትበለው? ያ ሁሉ ነገር እያደረገ እንዴት አትበለው እንዴ? አትናደድም እንዴ? በላዋ ላይ ሴት እየደረበ ላትናደድ ላትበሳጭ ነው እንዴ? እሷን ቆይ ምን አድርጋችሁ ነው የምታስቧት? ለምን ትናደዳለች በላዋ ላይ ሴት ሲደርብ ብላችሁ ነው የምታስቡት? ያ ማለት እኮ በጣም ለእናንተ ጎበዝና ጠንካራ ሴት ናት እያላችሁ እኮ ነው። ግን እንደዚህ አይነት ጥንካሬ ደግሞ የለም። አንድ ሰው ጠንካራ የሚሆንበት የራሱ ፓርት አለው። ሁላችንም ደግሞ ልንደክምበት፣ ሴትም ሆነ ወንድ በቃ እሷ በወንድ ብትደርብ አብርሃም ምን ሊሆን እንደሚችል ታውቃላችሁ። ባልሽ ላይሽ ላይ ሴት ቢደርብብሽ ምን ልታደርጊ ትችላለሽ? ምን ልታደርጊ እንደምትችል እናውቃለን። ያ ስሜት ነው ሩታ ጋም የነበረው። ያ ስሜት ነው ሩታ ጋም የተፈጠረው። እናንተ ጋር ባልሽ ሴት ቢደርብብሽ ልታሳይ የምትችውን ነገር ነው ሩታ የሚያሳየችው እኮ። ምንም እኮ እንዴት ነው ጭንቅላታችሁን የማታሰሩት? ነገሩ ጭንቅላታችሁ ፎቶ ለማበላሸት፣ ፎቶ ለመዘቅዘቅ፣ ለስድብ ስለምትጠቀሙት ለዛ ነው ደደብ ናችሁ ምላችሁ። አንድ ማይብ ካልሆነ ሰው በቃ ሰው ደደብ ካልሆነ በስተቀር ሐሳቡን መግለጽ ካልቻለ ወደ ስድብ ነው የሚሄደው። ስለዚህ የሰው ደግሞ ደደብ ነው። በቃ ድድብና ስራ ስለሆነ ጭንቅላት አለኝ ማገናዘብ እችላለሁ የተማርኩኝ ነኝ የሚል ሰው ይሄው ሚዲያው በሐሳብ መመጎት ትችላላችሁ። ከዛ ውጪ የምታደርጉት ነገር የእናንተን ድድብና ነው የሚያሳየው። ለዛ ለእናንተ እናዝናለን እንጂ ምንም በእናንተ የምንበሳጭበት ምንም ምክንያት የለም። በነገራችን ላይ በዚህ ጭንቅላታችሁ እንዴት ሰርታችሁ ልትለወጡ እንደሆነ ገንዘብ ብትይዙ በሰራችሁት ገንዘብ ስራ መስራት የሚችል ጭንቅላት ስለሌላችሁ ጭንቅላታችሁ የሚችለው በቃ ይህንን ነው፣ መሳደብ፣ ፎቶ መዘግዘቅ፣ የሆነ ነገር ማድረግ። አዘንኩ ለእናንተ። አልገባሽም? ደህና እንዲሆን ሁለቱም ልጆች እኔም ልውሰድ እያሉ ነው አይደል? ስለዛ ራሱ አብርሃም እኮ ወሳኝ ነው አይደለም? አንተ ከማን ጋር ነው መሆን የምትፈልገው? ኧረ በእናትህ አንተ የማይሆን ነገር ያኔ እንደዛ ብላችሁ ትጠይቁት ከሩታ ጋር ነው መሆን የምፈልገው ሲል ለምን አልትታችሁት ጥላችሁት አልሄዳችሁም? መርጧላ። ምርጫውን የምታከብሩ ከሆነ በዛ ሰዓት ያልተስማማችሁት ለምንድን ነው? ከጤናው አይደለም ከአይምሮ አይደለም ልጁ ታሟል ለዛ ነው እንደዚህ የሚለው እንጂ ፈልጎ አይደለም እንደዚህ እያለ ያለው አላችሁ። ስለዚህ ይህን ጥያቄ የታመመን ሰው መጠየቅ፣ ራሱን ምን ማድረግ በራሱ መወሰን በራሱ ማውራት የማይችልን ሰው መጠየቅ ምን ዋጋ አለው? ምን አይነት ምርጫ እንዲሰጣችሁ ነው የፈለጋችሁት? ከሄርሜላን እንዲ ካላችሁ ፍላጎት የተነሳ ሩታ ያኔ ስትጠይቃችሁ ወይም እዚህ ጋር ከሩታ ጋር ሆኖ ሲመርጥ የነበረውን ምርጫ አትቀበሉ። አሁን ግን ከሷና እሷ መሃል አድርጋችሁ እናንተስ ነግራችሁት ይሄንን በልብላችሁስ ቢሆንስ? ምክንያቱም አብርሃም አይምሮን ስለሳተ ራሱ ምን እንደሚናገር ስለማያውቅ ሰው በላይ ያለውን ስለሆነ የሚለው እናንተ ያላችሁትን ቢሆንስ የሚለው አይደለም። ለምን ይመልሳል? አይችልም። አይደለም እንደዛ ሳይሆን መልስ ይመልሳል። ብዙ ለምን ደግሞ አይመልስብኝ? ከይቅርታ ጋር ማለት ነው። እሺ በቃ ለሱ እንተውለት። መጀመሪያ ከኔ ጋር ስለነበር አንቺ ነው ፈልገው እያለ አይደለ? አሁን ከሷ ጋር አይደል? እስቲ የሚለውን እንመልስለት እኮ። ምንድን ነው የምትፈልገው አንተ? ከማን ጋር ነው መሆን የምትፈልገው? ልጁ ደህና ይሁን መጀመሪያ። ወይኔ እነዚህ ጥያቄ ራሱ እኮ የሚያደርገው ጉዳይ ነው። ደህና የምናደርገውማ በቃ ወይ ሳይካትሪስት ማየት ካለበት ሳይካትሪስት ያየዋል። ግን እንስማማ መጀመሪያ። እኛ እዚህ ጋር እንደዚህ ሰው ታሟል ብለው እኛ እንስማማ ይላል። የእናንተ መስማማት ምን ይሰራል? ማሳከም ነው። ከዛ ተስማሙ። እናንተ ታሟል ብላችሁ የለ እንደሱ ይዳን። እሺ እኛ እንስማማ። ጭራሽ አሁን የእናንተ የራሳችሁ ጉዳይ ላይ ያስጨንቃችሁ ጀመር። ኧረ ተው ጋጭ አይደለም። ገባ ከመኖ ሳይካትሪስት ጋር ምናምን ስትለው ነበር እንዴ? የነበረ ታዲያ ከሀገር ስትወጣ ምንድን ነበር ቅድም እያልከኝ ነበር? ሳይካትሪስት እየታየም ይሁን ማች ነው በአንዴ ይድናል ያለሽ ማን ነው? አንቺ የማይሆን ነገር አትናገሪ ሩታ። አሁን በነገራችን ላይ እናንተም እኮ 3 ቀን 2 ቀን ስጡን ስትሉ ነበረ። እናንተ እኮ ሀብል እኮ ስናወልቅ ብላችሁ እኮ ብዙ ነገር ብላችኋል። ሀብሉን አውልቀን እኔ መጀመሪያ ብላችኋል እኮ። ምንም የተፈጠረ ነገር የለም።
ሐኪም ቤት ሄደ ምንም የተፈጠረ ነገር የለም። ምክንያቱም ሳይካትሪስት የሚያስፈልገው ሰው መተት አልተሰራበትም ማለት ነው። የአይምሮ ችግር ወይም የጭንቀት ብቻ የሆነ ነገር ነው ማለት ነው። ስለዚህ ስለ መተቱ ጉዳይ ይቅርታ ማለት አለባችሁ። በቃ መስሎን ነበር ብላችሁ። ምክንያቱም ብዙ ሰዎች ያው መሸቀያ አድርጎት የለ በቃ እዛ ጋር መተት ተሰርቶ ምናምን እያሉ ከጠንቋይ ጋር ግብግብ ጥል ጀምሮ የለ። እኛ እኮ ማናየው ጉድ የለም እኮ ሰው ከጠንቋይ ጋር መጣላት ጀምሯል ጎበዝ። ስለዚህ በቃ ይኸው ሳይካትሪስት ካላችሁ መተት አልተሰራበትም ማለት ነው። መልሱልኛ አይደል? መቼም መተት የተሰራበት ሰው ሳይካትሪስት ጋር ይሄዳል እንዳትሉኝ ደግሞ። ከእግዚአብሔር ውጪ መተት የተሰራበትን ከእግዚአብሔር ውጪ አጋንንትን ሊያባርር የሚችል ከጌታችን ከኢየሱስ ክርስቶስ ስም ውጪ ካለ አላቅም እንግዲህ። ምክንያቱም እዚህ ጋር ያለነው እኔንም ጨምሮ ሁላችንም ክርስቲያን ስለሆነን አጋንንት ሊሮጥም ሊባረርም የሚችለው በጌታችን በኢየሱስ ክርስቶስ ስም ብቻ ነው። በቃ እኛ የምናምነው እንደዛ ነው። ሌላ እምነት ያላችሁ ሰዎች እናንተ በምታምኑበት ሊወጣ ይችላል፣ እናንተ የምታምኑበት ማለት ነው። እኔ አንድ ክርስቲያን ግን የማምነው አጋንንት ሊወጣ የሚችለው እንግዲህ ያው መስቀል አድርጓል፣ ክርስቲያን ነው። አብርሃምም ወደ ቸርች ቤተ ክርስቲያን ውሰዱት፣ አጋንንት መቆም የማይችልበት ቦታ ውሰዱት። የምን ሳይካትሪስት ነው? መተት ነው አላላችሁም እንዴ? እሱ ደህንነት ነው አይደል? ደህንነቱ ነው የሚያሳስብሽ ከአንቺ ጋር መሆኑ። እሱም ብቻ ንገሪኝ እስቲ ንገሪኝ። ደህና ነው እኮ አለ። ደህና ነበር። ደህና ነው የሚለው ቃል ከአንቺ መስማት አልፈልግም። ከአንቺ ጋር እንዲሆን ነው የምትፈልጊው ወይስ? በነገራችን ላይ ሩታ ደህና ነው ምንም ብትል መብቷ ነው። በነገራችን ላይ እናንተ እየቀባጀራችሁ አይደል እንዴ? መተት ነው ምንድን ነው አፈዝዘዋለች፣ አደንዝዘዋለች፣ ሳይካትሪስት ታሟል፣ ምንም አትሉት ነገር አለ ልጁ ላይ። ማትገምቱት በሽታ የለም እኮ እንዲሆን ነው። እሱም ብቻ ንገሪኝ። መጀመሪያ ደህና ነው በቃ ይኸውልሽ ነው ደህና ነው ላይ እናንተ ደህና ነው ላይ ትቆያለሽ መሰለኝ። ደህና ነው በቃ ቢታመምም ራሱ ደህና ነው በያቸው። ምክንያቱም ሀሳባቸው ስለገባሽ መብቷ ነው። በነገራችን ላይ እናንተ በእያንዳንዱ ንግግር የእሷን ንግግር እየቆጠራችሁ ወይም እየለቀማችሁ እሷን ማስጠቆር ነው የምትፈልጉት። ለምን? ስለዚህ አንተ ከሁለቱም ህይወት ራቅና የራስን ህይወት ኑር። ገብቶሃል አይደል? ወይ ወደ እናት ወደ አባት ጋር ሂድ። ገብቶሃል አይደል? በቃ ወደ እናት ወደ አባት ጋር ይዘን እንሂድ። አይደለም ቡዜ ረፍታግኝ ትንሽ በቃ ቡዜ በመጀመሪያ ደረጃ ማለት ነው ይሄ ልጅ አንቺ ጋር እኔ ወደ ራሴ ከመውሰዴ በፊትና ከዚህ ሀገር ከማስወጣቴ በፊት ይሄ ልጅ አንቺ ጋር እንኳን እረፍት አልሰጡትም። ስለዚህ እኔ ነኝ የወጣሁት። ይሄን ነገር ደግሞ ቡዜ ታውቂያለሽ፣ ትረጃለሽ ብዬ አስባለሁ። እኔ አብርሃምን ካንቺም ሆነ ከዴቭ ማራቅ አልፈልግም። ግን ደግሞ አሁን ቢያንስ ራቅ ብሎ ልጁ ደህና እየሆነ ስለሆነ እየተመለሰ ነው ብዬ አስባለሁ። ምክንያቱም በሆነ ጊዜ አንዴ ቢያንስ ምንም እኮ የታመመ ሰው ነው እንግዲህ ታሟል ብላችሁ የጎተተው ሁሉ ይዞት ነው የሚሄደው እኮ። ምንም ብርቅ አይደለም እኮ። አንቺም አንድ የታመመ ራሱን የማያውቅ የፈዘዘ የደነዘዘ ሰው ሄደሽ ነው ያዝናናሽው። እንግዲህ እንደዛ ከሆነ ያው እንደምትሉ ታሟል የምትሉ ጤነኛ አይደለም እያላችሁ አይደለ? ስለዚህ አብርሃም ነገ የማያቆም ሰው መንገድ ላይ ቢጎትተውና ናላዝናና ቢል ተከትሎ ይሄዳል ማለት እኮ ነው። ስለዚህ ምንም ፌቨር የሰራሽለት ምንም የሰራሽው መልካም ነገር የለም። አንቺ ጋር ሆነ ያሳለፈውን ከሩታ ጋር ሆኖ አሳልፎታል። ስለዚህ ማለት ያለባችሁ እኮ እዚህ ጋር በቃ ወደ ቤተሰቡ ይሄድ፣ እናት አባቱ ጋር ይረፍ፣ እዛው ጸሎትን ምንም ማድረግ ያለባቸውን ያድርጉ ነው እኮ። በቃ ቀላል እኮ። በቃ ይሄ አለቀ እኮ። በቃ ከምንም በላይ ልጁ ሊያስፈልገው የሚችለው አንድ ለታመመ ሰው እናትና አባቱ በህይወት ካሉ በቃ እነሱ ናቸው የሚያስፈልጉት። ምክንያቱም እዚህ ጋር አንድም ትክክለኛ ጤነኛ ሰው የለማ። ምክንያቱም እዚህ ጋር አሁን ያላችሁ ሰዎች እርስ በርሳችሁ የምትጣሉ፣ እርስ በርሳችሁ እየተፋጃችሁ ያላችሁ፣ እርስ በርስ መስማማት ያቃታችሁ ሰዎች ናቸው ያላችሁ። ስለዚህ ከምትጣሉ የታመመ ሰው መሀል አድርጋችሁ እናት አባቱ ጋር ሂድ፣ እዛ ማድረግ ያለባቸውን ያድርጉ። በቃ ከእናንተ በበለጠ ዋጋ ከፍለው ልጃቸው ላይ ብቻ ትኩረት አድርገው በዙሪያ ያለው ሄርሜላም ሆነች ሩታ ጉዳያቸው አይደለም፣ ልጃቸውን የማዳን ስራ ይሰራሉ። በቃ እዛ ባሳለፍናቸው ጊዜያት ውስጥ ቢያንስ ፈቀቅ የሚል ሀሳብም ይዟል። እንደ መጀመሪያው የሆነ ፍዝዝ አይልም። ስራ የመስራትን ፍላጎት እያየውበት ነው ምናምን ነገር። እስቲ ስልኩ ላይ እንኳን ስራ ሊያ ጊዜ ይሰራ ነበረ። የሆነ ሰዓት ደግሞ ከነሱ ጋር የጀመረው ነገር ላይ ከገባ በኋላ ስራም እየሰራ እንዳልነበር እናውቃለን። ቡዜ ስራ አይወጣም ምንም እንትን አይልም፣ ቤት ነበር የሚቀመጠው። አሁን ግን እየተሻሻለው ስለሆነ እናንተ ፈቃደኛ ከሆናችሁና ሁለታችሁ ቡዜና ዴቭ ፈቃደኛ ከሆናችሁ ከሀገር ይዞ ልወጣ ስለሆነ ፍቀዱልኝ። ከዛ ባለፈ በቃ እኮ እኔ ነኝ መድኃኒቱ አትይም እንዴ ታዲያ? ልጁ እኔን ሲያገኝ ነው የሚሻለው የሚድነው ከዚህ ነገር ውስጥ የሚወጣው አትይም? ይሄ ንግግርሽ ራሱ እኮ የሚያሳየው የሆነ መተት ያሰራሽበትም የሆነ ነገር ካደረግሽውም አንቺ እንዳደረግሽ ነው የሚያሳየው በነገራችን ላይ። ምክንያቱም አንቺ ጋር ሲሆን ልጁ ወደ ሰላም ወደ መረጋጋት ወደሚባለው ነገር መምጣት ከጀመረ አንቺ ጋር የሆነ ነገር አለ ማለት ነው። አንቺ ጋር ሲመጣ ትዳሩን የሚተው አንቺ ጋር ሲመጣ ስለወለደው ልጅ ጉዳዩ ያልሆነ አንቺ ጋር ሲመጣ እንደዛ ዋጋ ከፍላ አብራው ስንት ነገር ሆና እዚህ ደረጃ እንዲደርስ ትልቁን ሚና የተጫወተችው ሚስቱን እንዲተው ያደርገዋል። ምንድነው ነገሩ ታዲያ? ይሄ ነገር ይሄን የሚመልስልኝ ሰው አለ? ምንድነው? እኔ አላቅም ምን እንደሆነ። እንደናንተ ብድግ ብዬ ሰው ላይ መተት ነው እንደዚህ ነው አልልም። አይ የአንቺ ሰላም መሆን አብርሃም እዛ ጋር የመሰረተውን ህይወት ማፍረሱ ጤነኝነት ነው። እዚህ ጋር አንቺ ጋር መጥቶ ሲስቅ ሲጫወት አንቺ ጋር ሆኖ ስራ ሲሰራ ደግሞ ሰላም ነው። በቃ ምንም አልሆነም። እዛ ጋር ታሟል።
እዛ ጋር የመታመሙ ምልክት ነው። ልጄን ሚስቴን ማለቱ አብርሃም ህመምተኛ ነው፣ በሽተኛ ነው። ከዛ አንቺ ጋር ሆኖ ስልክ ሲጎረጉርና የሆነ ነገር ሲያደርግ ቀስ እያለ ወደ ማንነቱ ሲመለስ ልጁ ሰላም ነው። ይሄንን ነው መጠርጠር ያለበት። የሚቆይ ነገር ነው አድርግልኝና ማለት ነው። ሳይካትሪስት ነበረ ባለፈው ቸርች ሄዳ ብላችሁ ነበር። ስለዚህ ሄደ ምን የሚቆይ ነገር ነው? ቸርች ከሄደ ምን እንደና አይሆንም። አረ እንደዚህ ይኸውልሽ የሆነ ነገር አንቺ ታውቂዋለሽ ሩታ፣ እያወቅሽ ነገሮችን አታወሳስቢኝ። ወይተኛ ቢቀሰቅሱት አይነቃም ይባላል። አታወሳስቢኝ። ይሄ ያልሽ ምንድነው? እናንተ ያወሳሰባችሁብን። በነገራችን ላይ እሷ እኮ ትክክለኛ ጥያቄ ነው እኮ የጠየቀችው። እንደውም ያወሳሰባችሁትን ነገር እኮ ነው የጠየቀቻችሁ። ሳይካትሪስት አላችሁ፣ ታሟል አላችሁ፣ ቸርች መሄድ አለበት፣ አጋንንት ነው መተት ይዞት ተሰርቶበታል አላችሁ። ምንም ያደረጋችሁት ነገር የለም። የምሬን እኮ ነው። አጋንንት እንግዲህ እኛ መጽሐፍ ቅዱስ የምናምን ሰዎች፣ መጽሐፍ ቅዱስ የምታነቡ ሰዎች ስንቱ አጋንንት በጌታ በኢየሱስ ስም ሲለቅ አይተናል። ቀጠሮ የሚሰጥ እየቆየ ቀስ እያለ እየተዳከመ ምናምን ነገር የሚለቅ አጋንንት ካለ እኔ አላቅም። እንግዲህ አንዴ ከለቀቀ በኋላ ያ ሰውን እንግዲህ ብዙ ጊዜ የአብርሃም እንደውም አጭር ጊዜ ነው አይደለ? ያ ብዙ ተዋርሶት በጣም ብዙ አጋንንቶች ላይ እንትን ብለውበት ምናምን ልክ ኢየሱስ ባህሩን ተሻግሮ ነው ምን ሄዶ ያ ጋኔል ያለበት ወደ አሳማው እንዲገባ የታዘዙት አጋንንቶች አለ አይደል? ወደ አሳማዎቹ እንግባ ብለው ስንት ጋኔል የሰፈረበት ሰውዬ እንደዛ ከሰውነት ተራ አስወጥተውት ምናምን ነገር ሰውየው እብዶ ነው ለሀገር ሁሉ የሚያስፈራ በአንድ አጋንንት በወረሰው ሰው ሀገር ሰላም እስክታጣ ድረስ የሆነው አይነት ሰውዬ ቢሆን እሺ እስኪያገግም ጤናው ወደ ራሱ እንዲመለስ ስጋው ምንም ምግብ ምንም በቃ እንደዛ አይነት እንክብካቤ ያስፈልገዋል። አብርሃም እንግዲህ እንደምታዩት ነው እንግዲህ ጭራሽ ጉንጩ ሞልቷል። ምንም ጉንጩ ሞልቶ እንደዚህ ፋፍቶ የፋፋው ባጋንንት ነው አትሉም ማለት። ስለዚህ እናንተው ጋር ውሰዱትና የምታደርጉትን ነገር አድርጉ። በቃ እናንተው ጋር ይረፍ። 1 ወርም 2 ወርም 3 ወርም ዓመትም ይሁን በቃ የምታደርጉትን ነገር አድርጉ። በቃ ታሟል ካላችሁ የሱ ጤና ይቅደም። እነዚህን ሴቶች እሺ በቃ ከጎኑ አርቁ። እናንተ እንደምትሉት በእናንተ ሐሳብ ልስማማና ማለት ነው። እሺ ነገራት አብርሃም እንሂድ በቃ። ምን ነው ፈልገው አንተ ምን እናርግልሽ? ቤተሰብ ጋር ነው የምሄደው በቃ ከእንግዲህ እና ደግሞ ማለት ነው ቡዜ ወደዚህ ሲመጣ ማለት ነው ቡዜንና ዴቭን ማግኘት ፈልጋለሁ ነው እንጂ ያለኝ ሩታ የሚል ስም ራሱ አላነሳልኝ። ምን እንደሆነ አላውቅም። ሲጀመር አሁን ማለት ነው ቡዜ ከነሱም ክርክር ከነሱም የታመመ ሰው አይደል እንዴ ታሟል ብላችሁ የለ ታዲያ? የታመመ ሰው እኮ አንዴ እሷን አንዴ እሱን ምናምን ይላሉ እኮ። ምንም እኮ ጤነኛ ስላልሆነ አብርሃም ቡዜና ዴቭን ነው የምፈልገው ቢልም እኔ አይገርመኝም። ምክንያቱም ታሟል። ጭቅጭቅ አሁን እንግዲህ እነዚህ አሁን ሁለቱን እዚች ጋር አቁመን ወይ ደግሞ እኛም ቢያንስ እንኳን ለኛ ክብር አሁን እኔ የሆነ ማለት በጣም እየደበረኝ ለኛ እንኳን ክብር ቢኖራችሁ ተግባብታችሁ ስለዚህ ታስቡ። በነገራችን ላይ ለክብር የምትጨነቅ እውነትም እናንተ እንደምትሉት ክብር አለን የምትሉ ሰዎች ብትሆኑ ኖሮ እዚህ ጋር አምጥታችሁ ምረት አይነት የህፃን ጥያቄ አትጠይቁም ነበረ። ትላልቆች አይደላችሁ? በእንደዚህ አይነት መንገድ መፍትሄ እንደማይመጣ ታውቃለህ። ታሟል አላችሁ። የታመመ ሰው ከማንስ ጋር ልሁን ቢል አዎ በቃ ትክክለኛ ምርጫ መርጧል ወይም ደግሞ በቃ ምርጫውን እናክብርለን ልትል ነው እንዴ? የታመመ አይደለ? ስለዚህ የታመመ ሰው ወንድም ነው ከእናንተ ጋር ወይ ቤተሰቡ ጋር ነው መሆን ያለበት። አሁን አንድ ነገር ዴቭ አንተ ከኔ ጋር ነበር ረጅም ሰዓት። ስለዚህ አንተ ና ማውራት ያለብን ነገር የሆነ ነገር ማውራት ፈልጋለሁ። በነገራችን ላይ ቡዜ የሆነ ነገር ብቻ ደስተኛ አይደለችም እሱ ዴቭ በሚለው ነገር። ይሄ ምረት ከማን ጋር ትሆናለህ በምናምን የሚለው ነገር ቡዜ አልተዋጠላትም። ለምን እንደሆነ አላውቅም። ማለት ትክክል ነው ያደረገችው፣ ባይዋጥላትም ትክክል ያልሆነ ነገር ነው በእንደዚህ አይነት። ምክንያቱም አብርሃም ታሟል እየተባለ ዴቭ እንደገና ምረት ሲል የእነሱንም ሀሳብ የቡዜንም ሀሳብ ያፈርስባታል። ለዛ ነው ያስቆመችው። አሁን አንተ ባለህበት እየተመለስክ ነው። በአንዴ እኔ ትድናለህ ብዬ አላስብም። በጣም ኤርፍሬሽ ማድረግ ይፈልጋል። ስለዚህ ሁለቱም ሴቶች አሁን የኔ እያሉ ሊበሉህ ነው መሰለኝ። ስለዚህ ቤተሰብ ጋር እንሂድና የተወሰነ እረፍት አድርግ። ሲጀመር አንተ ደግሞ ከአንተ እዛ እረፍቱን ከእንግዲያው ከሄርሜላ ጋር ሆነ እረፍቱ ተመችቶኛል የምትል ከሆነ አሁንም ከእሷ ጋር እረፍቱን መከተል ትችላለህ። ለምንድን ነው ግን ዴቭ እንደዚህ ያን የፈለግከው? ለምንድን ነው ከሄርሜላ ጋር የምደጋግመው? አይ ዶንት ኖ እንዴ። ያ ነገር ማለት ቢያንስ ለሩታ ስሜት አትጠነቀቅም? ቢያንስ እኮ ልጅ አለ አይደል? አጎት ነው አይደል? ለዛ ልጅ አንዳንድ ጊዜ የጥላቻ መንፈስ ይሁን ብቻ የሆነ ነገር ሲቆጣጠረን ነገ ሊያመጣብንና ሊደርስብን የሚችልን ነገር እንኳን ማስታወስ አንችልም ወይም አናገናዝብም። በቃ የምንፈልገውን ማድረግ ስለምንፈልግ እንጂ እኮ እቺ ልጅ እኮ ቤተሰባችሁ ናት እኮ። ቢፋቱም እኮ የእናንተ የሆነ ዘር በሷ በኩል መጥቷል አይደል? ልዑል አለ አይደል? የልዑል አጎት አይደለ? ስለሱ ብለህ እንኳን አታስብም? ቢቀርስ ምርጫ ምናምን የሚለው ነገር ራሱ ድኖ የፈለገውን ያድርግ። ወደ ቤተሰብ ይዘህ መሄድ አይቀልም? ቢሆን ሰላም አይሰጡም። አንተ ከሁለቱ ጋር ወስነህ ከአንዳቸው ጋር መሆን ካልቻል ለእኛ ለቤተሰቦችም እየተጨነቅን ነው። ታሺ እየተጨነቀ ነው። አብዬ እየተጨነቀች ነው። እኛ እየተጨነቅን ነው። ተረዳኸን አይደል? ስለዛ አሁን አንተ እምልህ ነገር እነሱ ወይ ሁለቱ ይቅሩበትና ከቤተሰብ ጋር ለጊዜው ለአንተ ወደ ራስህ እስክትመለስ ድረስ
የሁለታቸውን ጉዳይ ባሉበት ተው። ተደና እንድትሆን ነው የምንፈልገው። ከሄርሜላ ጋራም እንድትሄድ ያደረግነው እኛ ነን። ተረዳህን አይደለ? አሁን ደግሞ እኔ በሁለቱ ፊት ክርክር፣ ጭቅጭቅ እኔ ሰጥቻለሁ። ስለዚህ ሰምታችኋል አይደለ? ከሄርሜላ ጋር እንድትሄድ ያደረግነው እኛ ነን። ምክንያቱም እርግጠኛ አይደሉማ ምን እንደታመመ ምንም የሚያውቁት ነገር የለም። ለምን እንደዚህ የሆነ እንደሆነ ምንም የሚያውቁት ነገር የለም። እነሱ ራሱ ግራ ገብቷቸዋል። የት ይዘው መሄድ እንዳለባቸው፣ የት ወስደው ማሳከም እንዳለባቸው ግራ ገብቷቸዋል። ሳይካትሪስት የሚያስፈልገው ሰው በነገራችን ላይ ድንገት ተነስቶ አይደለም የሚታመመው፣ በሂደት ነው። ከዛ ነገር ከሆነ እንደ ድሮ መሆን እያቆመ ምናምን ነው እንጂ በ15 ቀን እንደዚህ እናንተ እንዳላችሁት አሁን በተፈጠረው ጭቅጭቅ ውስጥ እንደዚህ በአንድ ጊዜ ሳይካትሪስት የሚያስፈልገው አይነት ህመም ሰው አይታመምም። በነገራችን ላይ ድንገት የሆነ ሰው ሲሞት፣ ድንገት የሆነ ሰው ብቻ መታመም የሆነ ድንገት በቃ እሱን የሚያስደነግጠው የሆነ በቃ እሱን እንደዚህ እንዲሆን ሊያደርገው የሚችል የሆነ ቤተሰባዊ የሆነ ነገር ወይ በልጁ ወይ በሚስቱ ብቻ የሆነ ነገር በራሱን በኩል ወይ የሆነ ነገር አድርጎ በዛ ጸጸት ምናምን ካልሆነ በስተቀር በድንገት እንደዚህ ሳይካትሪስት የሚያስፈልገው ደረጃ የሚያደርስ በሽታ በአንዴ እንደዚህ ሰው አይታመምም። እንግዲህ ይህን የማውቀው እሱ ነው። ረዳኛል። አንተ ቆም ብለህ ራስን አይተህ እንግዲህ እኔ በግልጽ አሁን እየጠየኩ ነው። ሄርሜላ ጋር መሆን ትፈልጋለህ ወይስ ከሩታ ጋር መሆን የምትፈልገው ወይስ እነ ጋሽዬ ጋር ትሄዳለህ? ምርጫህን ንገረኝ። እየተዝናናን ነበር እኮ ገባኝ። እየተዝናናህ መሆኑን እኮ ነው ያወቅኩኝ። አሁን ሁለቱ ይቅሩብህ ወይ ከሄርሜላ ጋር መሆን ትፈልጋለህ? የአብርሃም ብልጠት እኔ አልታመምም እንድል የሚያደርገኝ ከሩታ ጋር ሲሆን ከሩታ ጋር ነው መሆን የምፈልገው ብሎ ቀለበት አውጥቶ እስከመጣል ብዙ ነገር ምናምን አደረገ። አልፈልግም እዚህ ጋር የአንቺን ዕቃ ምናምን ነገር ከሷ ሁሉ ይርቃል ምናምን ነገር በል ያልተባለውን ራሱ ብዙ ነገር ሲያደርግ ነበረ ሄርሜላ ላይ። ከዛ አሁን ደግሞ ሲጠየቅ ከዚህ በፊት እኮ ጠይቀው ከሩታ ጋር ነው መሆን የምፈልገው ምናምን ስትል ነበር። አሁን ግን ስትጠየቅ ምንድን ነው አይ እዛ እኮ እየተዝናናን ነበር ምናምን። ይሄ እኮ አንደበቱን ያልፈታ የሚናገረውን ቃላቶች የማያቅጻል ልጅ ቀጥሎ ምን ማለት እንዳለበት የማያቅጻል ልጅ ነው እንደዚህ አይነት መልስ የሚመልሰው። ሊያስበላው እንደሚችል ያውቃል ከሄርሜላ ጋር ካለ በነገራችን ላይ ለዛ ነው እንደዚህ አይነት መልስ የሚመልሰው። አብርሃም ከእሷ ጋር ነው መሄድ የምትፈልገው እየተዝናናን ነው ካለ ፍላጎቱ ያ ነው ማለት ነው። ግን እሱ ሳይሆን አንተ አንደኛዋ ጋር ስትሆን አንደኛዋ ታብዳለች፣ አንደኛዋ ጋር ስትሆን አንደኛዋ ታብዳለች። ከዚህ ሁሉ እኔ ነው አትወስዱትም እንዴ? ምንድነው ይሄ ሁሉ እናንተ አውቃችሁ በግድ ምናምን ነገር እሱ ብሎን ነው የእሱ ፍላጎት ነው ሄርሜላ ጋር እንድንወስደው ያደረገን ብላችሁ ያኛው ከሩታ ጋር እንዲሆን እንደማትፈልጉ እንዲታወቅባችሁ ወይም ሩታን ትጠላታላችሁ እንዳትባሉ መዝናናት ነው የምፈልገው ማለቱ በቃ ሄርሜላ ጋር ነው መሆን የምፈልገው ማለቱ ነው ምናምን ብላችሁ የራሳችሁን ፍላጎት ለማድረግ ነው። ሌላ አዲስ ነገር የለውም። ጤና ከተመለሰ በኋላ ሁለታቸውን ጋር መሄድ ይደርስበታል። ያንተ ምርጫ ነው እሱ። ግን አሁን ባለህበት ጤናህ ነው እንጂ የሚያሳስበው የነሱ መባላት አይደለም። እኔ እኮ ጤና ከተመለሰ በኋላ ያንተ ምርጫ ነው ወደ ፈለክበት መሄድ አላችሁ። እናንተ እኮ መረጣችሁለት የት መሄድ እንደሚፈልግ እኮ እሱም ተናገራላችሁ። እናንተም ፍላጎታችሁ ሄርሜላ ጋር እንዲሄድ ነው። ታዲያ ምን ጤናው እስኪመለስ ምናምን ምን ሳክስ ውስጥ አስገባችሁ? በቃ አሁንም ይሄድ እኮ ምንም እኮ የሚመጣ ነገር የለም። እኔ ሄርሜላ የሩታ ችክክ ማለት ነው እንጂ ይሄድ ምንም መጠቀራ ምንም እኮ ምን ለሷ እኮ አዲስ አይደለም። ሌላ ባል ማግባታቸው ይቀራል ይኖራሉ እንዴ? እነሱ እኮ ህይወታቸውን መኖር ይኖራሉ። አንተ ግን ለኛ ታስፈልገናለህ። ለኛ የምትጎልብን ለኛ ነው። ተረዳኝ አይደለም? እነሱ ቢጎዱ ምናልባት ወራት ወይ አመት ቢሆን ነው ገባ። እኛ ሄርሜላ ጋርም እንዲሆን ተጨንቃችሁ ከሩታ ጋርም እንዳይሆን ፈልጋችሁ ምናምን ነገር የእናንተ ጉድለት የትኛው ነው? እኛ እኮ ግራ ገባን አሁን። እናንተ የጎደለባችሁ የሚመስለው አብርሃም ወደ ትዳሩ ሲመለስ ነው የሚመስለው። የሆነ የሚጎልባችሁ የሆነ የምታጡት ከሱ የሆነ ብቻ አላር ባለትዳር ሲሆን የራሱ ትዳርና የራሱ ህይወት ላይ ነው ሰው ፎከስ የሚያደርገው። እንግዲህ በቃ ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ብሏል። እናትና አባቱን ትቶ ነው የሚወጣው የሰው የራሴ ቤተሰብ የራሴ ኃላፊነት የራሴን ቤተሰብ ራሴ በኃላፊነት የምመራው እኔ የምንከባከበው እኔ የማስፈልገውን ቤተሰብ በቃ የራሴን ህይወት መርቼ የራሴን ህይወት መስርቼ መኖር እፈልጋለሁ ብሎ ወጥቷል። እንግዲህ እዛ ውስጥ መግባቱ ወይም ትዳር ይዞ ከሩታ ጋር መሆኑ እናንተ የጎደለባችሁ የሆነ ነገር አለ ማለት ነው። ወደ ትዳር ውስጥ መግባቱ እናንተ የምታጡት የሆነ ነገር አለ ማለት ነው። ሚስቱም እንደዚህ የዋዛ ፈዛዛ ስላልሆነች እንደፈለጋችሁ እንድትበጠብጡት እንደፈለጋችሁ እንደ ድሮ መታችሁ ከሱ የፈለጋችሁትን እንድትወስዱ ምናምን የምትፈቅድ ደካማ ሴት ስላልሆነች ያንን በር ስለዘጋችባችሁ ነው እንደዚህ የሆናችሁት ያላችሁት። እንደዛ ነው የሚመስለው እንጂ ወልዶ ባልሆኖ ሚስቱን ጠብቆ ቤቱን ጠብቆ ትዳሩን አክብሮ እንዲኖር የምትፈልጉ ቢሆን ኖሮ ይሄ ሁሉ ወሬ ውስጥ አትገቡም ነበረ። ሄርሜላ ከሱ ጋር መሆን ስለምትፈልግ ለእናንተ የፈለገችውን ነገር አድርጋ ምንም ሆና መኖር ትፈልጋለች። ያ ደግሞ ለእናንተ ይመቻቸዋል። በቃ ይሄ እኮ ነው የወንድ ቤተሰብ ምናምን የሚባለው። ሚስት ሲያገባ ሚስት ብዙ ነገር ብሎክ ስለምታረግባቸው ብዙ ነገር ስለምዘጋባቸው በቃ ቤቷ ነዋ
ቤቷን እንዲያፈርስ ሊያደርግ ትዳራቸው እንዳያድግ ህይወታቸው እንዳይለወጥ ቢዝነሳቸው እንዳይሰፋ የሚያደርጉ አይነት የወንድ ቤተሰብ ካለ ጠንካራ ሚስት ከሆነች ዝግትግት ስለምታረግባቸው ያ ነገር የቀረባችሁ ነው የሚመስለው። ሄርሜላ ደግሞ እንደዛ አይነት ጠንካራ ሴት አይደለችም። እንደ ሩታ አይነት ሴት አይደለችም። ክብሯንም ጥላ ምኗንም ጥላ ብቻ የአብርሃም እህትና ወንድምም የፈለጉትን እያሏት እነሱ የሚፈልጉትንም እያደረገች አብርሃም ከአብርሃም ጋር አብራ መኖር ነው የምትፈልገው። ያን ነው እኔ የተረዳሁት። ላይሆን እኮ ይችላል፣ ግን የተረዳሁት ያንን ነው የሚመስለው። እንደዛ ነው ንግግራቸው። ልካችን በሙሉ በአንተ ነው ጸጸት ውስጥ ነው የምንገባው። ስለዚህ እየተረዳኸኝ ከሆነ ሁለቱም ይቅሩብህና በቃ ወይ ወደ እናት አባት ጋር እንሂድ፣ እዛ እረፍት ታደርጋለህ። አይ ደግሞ እረፍቱ ተመችቶኛል ከሀገር መውጣት ነው የምፈልገው የምትል ከሆነ ደግሞ ከሀገር እንድትወጣ እናመቻቸን። ቆይ ታሟል፣ የራሱ ምርጫ ማድረግ አይችልም አይደል ይሄ ሰው? ስለዚህ ለምንድን ነው እንደዛ ማታረጉለት? እናት አባቱ ጋር እንዴት ለምን አታረጉም? እናንተ ለምን እሱን ስለማሳከም አታወሩም? ከሩታ ጋር ሆኖ እናንተ መታችሁ እየበጠበጣችሁ ወንድማችን እያላችሁ ጥል ብዙ ነገር ፈጥራችሁ ነው አለመስማማት የመጣው አይደለ? ጭቅጭቅ ያለ የሚመስል አብርሃም የማይመቸው ቦታ እንዳለ እንዲመስል አድርጋችሁ ብዙ ወከባ የፈጠራችሁት እናንተ ናችሁ። ከሩታ ጋር ያን ማድረግ አይችልም ወይ? እስኪ እናንተ ውጡላቸውና ከመሃል ውጡ። ምንም እኮ አሁንም አላሳከማችሁትም፣ መፍትሄ አልሰጣችሁትም። ከሄርሜላ ጋር እንዲዝናና ወይ ከሄርሜላ ጋር ከሀገር እንዲወጣ ምናምን ነው እየመከራችሁ ያላችሁ። ይሄንን ከሩታ ጋር እንዲያደርግ ለምን አልፈለጋችሁም እናንተ? ያን የሆኑ ከመሃል ወጥታችሁ በቃ እሱ ደና ከሆነ ሰላም ከሆነ ይሄው ያድርግ ለምን አላላችሁ? አሁንም እኮ ሄርሜላ ጋር መጥቶ ምንም የተመለሰ ምንም የተለወጠ አብርሃም አላየንም። ሙድ የሚይዝ አብርሃም እንጂ ኑሩ። አሁን ምንድነው ሁለታችሁም ጋር ሲሆን ጤነኛ እየሆናችሁ አይደለም። አንቺም ጋር ሲሆን አንቺ ጭራሽ ከቤተሰቡ ጋር እንዲሆንም አትፈልጊም። እሷ ጋር ሲሆንም አንቺ ደና አይደለሽም። ስለዚህ ሁለታችሁም ላይ በነገራችን ላይ እኔ ደጋግሜ ማውራት አልፈልግም፣ ግን እንደዚህ የምትለው ቡዜ ሩታ እንደዛ የሆነችብሽ ስሟን አጥፍተሽ መተተኛ ናት እሷ ሀብላ አርጋለት ነው እንደዛ የሆነችው። ብዙ ነገር ብለሻት ዲስሪስፔክት አርገሽ ንቀሽ አንቋሸሻት ልጅቷን። ብዙ ነገር አርገሽ እያወራሻት እንደዛ እንዲሆን እንድትፈቅድ ነበር የፈለግሽው። ይህንን መልሱልኝ። መታ በትክክለኛ መንገድ ብታወራው ወንድሜ ምንድን የሆነው መፍትሄ እንስጠው። የልጁ እናት ነሽ። ምንም ቢሆን ብዙ ነገር ከአብርሃም ጋር ሳልፈሻል። አንቺም አብረሽን ሆነሽ ይሄን ልጅ ማሳከም ካለብን እናሳክመው የሚሉ ወሬዎችን ማውራት ለምን አልፈለግሽም ነበር? አንቺ መጀመሪያ ለምንድን ነው እሷ አንቺ ላይ ክፉ እንደሆነች የአንቺ ክፋት ሳይታይሽ ወይም የአንቺ ክፋት የአንቺ የሆነ ነገር ተረስቶ እሷ ክፉ እንደሆነች አንቺን እንደማሰማ በቃ አብርሃም እንዲታመም የምትፈልግ ሴት አይነት አድርገሽ ለምንድን ነው ለሰው የምታሳየው? ልጁ ግን እኔ ቤተሰብ ጋር ይዘን ነው እንሄዳለን። ያውልሽ ቡዜ አሁን እኔ ከቤተሰብ ጋር መሆን ይፈልጋል አይፈልግም ሳይሆን እኔና እሱ ረጅም ጊዜ ተለያይተን ነበረ። ስለዚህ አሁን እኔና እሱ ነው ጊዜ የሚያስፈልገን ብዬ ስለማምን ነው። ሲቀጥል ደግሞ ከእናንተ ጋር እንዲሁ በምትፈልጉበት ሰዓት እቺ ልጁ ሌኳ አላችኋለች። እሷን ማስወጣት ነበር። የእሷን ነገር ታየው ደና መሆን አለበት መጀመሪያ ሩታ እኮ አሁን ጊዜ ከኔ ጋር ያስፈልገዋል። ደና ከሆነ በኋላ አይደርስም ከአንቺ ጋር ሞቶ ነው እንዴ ከአንቺ ጋር እንትን የሚለው? ደና እኮ ነው ምንድነው? ቅድም ሩታ በቃ ማለት ብትፈቅጂ ይሂድ፣ በቃ ወደ ቤተሰቡ ይሂድ፣ የሚያደርጉትን ያድርጉ፣ ከፈለገም ከሄርሜላ ጋርም ይሂድ። ለምን አትተዩም? በቃ ምንም አይሰራልሽም። ሆን ብለሽ ልታደርቂያቸው ሆን ብለሽ ሙድ እያሽባቸው ከሆነ እኔ እንጃ። ከዛ ውጭ ግን በቃ የራሱ ጉዳይ የፈለገውን ይሁን። እናቴ ልጅሽን ተንከባከቢ። ጥሎሽ የማይሄድ ልጅ እግዚአብሔር ሰጥቶሻል። በቃ ምንም ቢመጣ በማንም ሊተካሽ የማይችል ልጅ እግዚአብሔር ሰጥቶሻል። እሱ ላይ ፎከስ አድርጊ። በቃ እሱን ብትንከባከቢ ታተርፊበታለሽ። በነገራችን ነው በቃ እናት አባቱ ጋር ሆነ ያስፈልገውም ከልጁ ጋር ከዛ በኋላ ከሆነ በኋላ የት ይሄድብሻል? አንቺ ጋር አይመጣም። ስለዚህ አሁን የእናንተ ፍላጎት ከኔም ጋር መሰላቸው ጥግ እዛ ጋር ሄዶ መክሮ ምናምን ከሄርሜላ ጋር የሚሆን እኛ ከእሷ ጋር ሆኖ ሰላም ከሆነ ችግር የለብንም። እዛ ከተመቸው በቃ እዛም ይሁን፣ ከፈለገ እሱ ብቻ ደህና ይሁን ምናምን። ከልጁና ከእናቱ ጋር ግን አይሁን። ሴጣን ታስቀናላችሁ። በቃ ቤቱ እንዲሆን አትፈልጉም፣ ከልጁም ጋር ጊዜ እንዲያሳልፍ አትፈልጉም፣ ከኔም ጋር ጭራሽ እንዲሆን አትፈልጉም ነው አይደል ሐሳባችሁ? ደህና እንዲሆን ነው የምንፈልገው። ኦኬ እሺ፣ ችግር የለውም። ሲጀመር እኔ የማደርገውን አውቃለሁ። ምንም ኖርማል ነው። እዛም ሄደ የትም እሺ፣ እኔ የማደርገውን አውቃለሁ። ጭራሽ በቃ ይሻለናል። እንግዲህ አሁን ሲያስመስሉን ሩታንም ተዋት ፎቶአቸውላ ሄርሜላም አሁን ፎክራ እንደወጣች አታይም እንዴ? በቃ ገባኝ እኮ ተይው። የማደርገውን አውቃለሁ ማለት ምን ማለት ነው? እንግዲህ እሷ የምታደርገውን ትወቅ፣ እኛም የምናደርገውን እናውቃለን። ገብቶሻል አይደል? ጤንነቱ እኮ ምንም አላሳስባትም ዴቭ። ልክ ነሽ እኮ ጤንነቱም አላሳስባትም። ሄርሜላ ጋር ሲሆን ደህና ነው አሉ፣ እዛ ሲሆን ሰላም ነው ከሆነ በቃ የሩታ ጤንነት የአብርሃም ጤንነት አሳሰባት አላሳሰባት እናንተ ምን አስጨነቃችሁ? ለምንድን ነው ለአብርሃም የማታስብ ሴት ናት መታመሙ እንኳን ግድ የማይሰጣት ጨካኝ ሴት ናት ማለት የምትፈልጉት ለምንድን ነው? በቃ ይሄው ሰላም ነው ከሄርሜላ ጋር ሲሆን መድኃኒቱን አገኛል አላችሁ። በቃ እዛው ሂድና ሰላም ይሁን፣ ከዛ እናየዋለን እሱ
ጤንነቱ ሲጀመር ጤንነቱ ሁለቱም አላሳሰባቸውም። እውነቱን ስናገር እኔ ጤንነቱ ሄርሜላን ብትሆን ሩታም አላሳሰባቸውም። ሁለቱም የግላቸውን ስሜት እያንጸባረቁ ነው ያሉት። ገባሽ? እኔ ግን አሁን የማናቸውም እንዲያንጸባርቁ ሄርሜላ አሁን አንቺም ታዩ በቃ አንቺም እንደዚህ ልጁን እንትን አትበዩ። ተረዳሽኝ አይደለም? አሁን አብርሽ ነገራችን ላይ ነገ ውሻ አድርገው እንዲህ ቱ ብለው የሚጥሉሽ እነሱ ናቸው። እነሱ ፊት ለፊት ላይ በጣም ለመወደድ አክታት አድርጊ። ነገ ላንቺ አይመለስም። ለሩታ ያልሆኑ ለእኔ ይሆናል ብለሽ አታስቢ። በነገራችን ላይ ወደ ኋላ ሄደሽ ሩታን ምን ሲሉ እንደነበረ ሩታ ለእነሱ ምን አይነት ሴት እንደነበረች ሲመሰክሩ ሲያወሩላት እንደነበረ ወደ ኋላ ሄደሽ ልጅ ለሰጠቻቸው አክስት ላረገቻቸው ሴት ምንም አይነት ርራሄ የሌላቸው ሰዎች ለአንቺ ርራሄ ይኖራቸዋል ብለሽ አታስቢ። ከአንቺ ጋር ያለው ጥቅም እስኪቋረጥ ነው። አንቺም አብርሃምን በእጅ አስገብቼ ወይ አግብቼው እስክኖር ድረስ የፈለጉትን አደርግላቸዋለሁ ብለሽ ካገባው በኋላ ዘጋጋባቸዋለሁ አጠገቤም አላደርሳቸውም የሚል ሀሳብ ይዘሽ ከሆነ ተበልተሻል። አይፈቱሽም፣ ያፋቱሻል። ሴምሬን ነው ብልሽ ሄርሜላ እንዳትሸወጂ። ይቅርብሽ፣ ይሄ ነገር ይቅርብሽ። ገና ነሽ፣ ገና 20 ቤት ውስጥ ነሽ። ገና በጣም ብዙ ነገር ይጠበቅብሻል። የምሬን ነው የምልሽ። በቃ ከዚህ ችግር ውስጥ ከዚህ ውጥንቅጥ ውስጥ ወይም ከዚህ ማይረባ የተጨማለቀ ህይወት ውስጥ ለመውጣት አንቺ ሶሪ ይቅርታ፣ ከዚህ በኋላ ከዚህ ነገር ውስጥ ወጥቻለሁ፣ በቃ የማይገባ ነገር ነው ያረኩት፣ ክብሬንም ጥዬበታለሁኝ፣ በቃ ይሄ ለእኔ ምንም የሚጠቅም ህይወት አይደለም ብለሽ ሶሪ ብለሽ እችን ቃል ተናግረሽ መውጣትሽ በቃ ሁሉም ሰው ይረሳዋል። ሄርሜላ ክፉና ሄርሜላ አትሆንም ስንል የነበርን ሰዎች ራሱ በቃ ዋናው ሰው ይቅርታ ጠይቆ ከሰቱ ከተማረ አከተመ እዛ ጋር። ፈጣሪ የማይቆጥረውን ነገር እኛ ይዘን እንደገና ከአንቺን ከስር ከስር የምንከተልበት ምንም ምክንያት የለም። ይሄን ማድረግሽ ለአንቺ እስከ መጨረሻው ሰላም ይሰጥሻል። ነግሬሻለሁ። አሁን እናመሰግናለን ወንድማችን ረፍት ስላደረግሽው ከኛ ጋር እንደዚህ እንትን ስላልሽ እጅግ በጣም እናመሰግናለን። እምትለፊም ለጤንነቱ ነው እናውቃለን። የሚያስፈልገውን ጤንነቱ ምናምን ደውለን እናሳውቅሻለን። ማድረግ ያለብንን ነገር እንዴት አሁን ወንድም ይሻላል። ነገራችን እንሄዳለን። በቃ መሄድ ያለብን ቀን እንሄዳለን። በዚህ ቀጥታ ነው የምትሄዱት? አይደለም ግን እንሄዳለን። እሺ ወዴት ነው የምትሄዱት? አብረን ነው ወይስ አብረሽ ይፈልጋል? አይደለም ታይ ሄርሚ፣ ለምን መሰለሽ አንቺ አብረሽ ካለሽ እሷም ትመጣለች። እኔ ልንገርሽ በእርግጥ ባንኛነት ማለት ነው። እሺ ወይ ስደውልሽ ስልካንሽ ላይ ነገሮችን ተጋፍጬ ደግሞ ከኢትዮጵያ ይወጣል ያልኩን ደግሞ ትወጣለች ልጅ ይወጣል። ኧረ እናቴ ይሄኔ የትም ይዘሽ ውጪ ብቻ እንደምትሉት እሱ ሰላም ይሁን እንጂ ጉድ እኮ ነው እያየን ያለ ነው ጎበዝ። ጌታን አይተነው አናውቀው ነገር ነው። እኔ አይምሮ ያለው ማስተብ የሚችል ማስተዋል የሚችል ሰው እኔ እንጃ በእንደዚህ አይነት ነገር ሞኝ ይሆናል ወይም ይሸወዳል ብዬ አላስብም። ይሁን እስኪ ብቻ